ዛሬ እንድታስቡ የምፈልገው ዝም ብሎ ይሄ ዱክክ ሲል ጫን ሲል ጤንነት አልሰማ ሲል የምትወስደው እርምጃ ምንድነው? ቼክ አፕ ነው የምታረገው። ሲደሜን ቼክ ላርግ፣ የሆነ ነገርን ቼክ ላርግ፣ የሆነ ነገር። የዛሬው ትምህርት እንደሱ ነው። የማስተምረው ትምህርት አንተ ላይ ከሌለ ቼክ ማድረግ መቻል አለብህ። ሳልቬሽንህን፣ መዳንህን፣ አለመዳንህን፣ እነዚህ ነገሮች ሁሉ። እሺ እሱን ካልኩኝ ወደ ዮሐንስ ወንጌል ምዕራፍ 4 ልሂድ። ኢየሱስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈወስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ፣ ልጅ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴና በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅህ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛ ምልክት ነው ይላል። ክብር ለጌታ ይሁን። እነዚህ 6-7 ነጥቦች በጣም ፓወርፉል ናቸው። እነዚህ ነጥቦች ህይወት ላይ ከሌሉ የመጀመሪያው የምትከለከለው ነገር ልንገርህ። መንፈስ ቅዱስ በህይወት ላይ እግዚአብሔር ያቀደው እቅድ እንዳይፈጸም ተከለክሏል። መስራት አይችልም። ትንቢታቸው የሚዘገይባቸው ሰዎች፣ ሰላም የሚያጡ ሰዎች፣ ጠላት አታኪንግ የሚበዛባቸው ሰዎች፣ እነዚህ በህይወታቸው ላይ የሌሉ ሰዎች ናቸው። እነዚህ ነገሮች እንዴት እንደሚሆነው ነገራችኋለሁ። ለምሳሌ ከነዚህ ነጥቦች በሂደት የምታመጣቸው አይደሉም። እነዚህ ነው አሁን እነዚህ ጠቅላላ ማስተምረ ትምህርቶች በሂደት የሚመጡ አይደሉም፣ በመወለድ የመጡ ናቸው። ልክ ኢየሱስ ክርስቶስን ስታምን በመንፈስህ በነፍስህና በስጋህ ላይ ኦፕሬት የሚያደርጉ ናቸው። መጠኑ ሊለያይ ይችላል። ዳግም በመወለድ ግን ዘሩ ይመጣል አንተ ላይ። ምክንያቱም ከማይጠፋ ዘር ምን ብለናል? ተወልደናል። የተወለደ ልጅ በህይወቱ ላይ ባይ ኔቸር እነዚህ ነጥቦች አሉ። የማሳደግ ያለማሳደግ የተለያዩ ጉዳዮች ሊሆኑ ይችላሉ። ከሌሉ ግን ሳልቬሽንን ቼክ ማድረግ መቻል አለብህ። መዳንህን ቼክ ማድረግ መቻል አለብህ። ስለዚህ ሰው አንድ ክርስቲያን ነኝ ሲል፣ በጌታ ነኝ ሲል በህይወቱ ላይ የሚታዩ ለውጦች አሉ። ዳግመኛ በመወለዳችን በህይወታችን የሚታዩ ለውጦች ብላችሁ ጻፉ። ዳግመኛ በመወለዳችን እዚህ ላይ የለም፣ እኔ ነው የምነግራችሁ። ዳግመኛ በመወለዳችን በህይወታችን ላይ የሚታዩ ፒያኖ ብቻ ያዝልኝ፣ ይሄ እንትን የሌለው ማለት ነው። ዳግመኛ በመወለዳችን በህይወታችን ላይ የሚታዩ ለውጦች። ድኛለሁ ሲል አዘሴም ታይም የምጠብቅብህ ነገር አለ። አሁን እህቶች በደንብ ስሙኝ። በተለይ ያገባችሁ እንኳን በቃ አማራጭ የላችሁ። ያላገባችሁ ግን ስሙ። ይሄ ለውጥ የሌለበት ወንድ ካገኘሽ በፍጥነት 100 ሜትር ራቂ። የፈለገ መኪና ይዞ ቢመጣ፣ እዚህ ሀገር ብርቅ ነገር መኪና ስለሆነ ማነሳው ሶሪ፣ ሚኒም ብር ይዞ ቢመጣ ይሄ ምልክት ከሌለበት አስገብቶ ይልሽ ከቀና ስትይ እንኳን ጫማ ቁጥሩን ነው የሚያሳይሽ። መከራሽን ነው የሚያበላው። ዲስሪስፔክት ነው የሚያደርግሽ። መፈጠረሽን ነው የምትጠየው። ዋው ብሎ ያስገባሽ፣ ውው ብሎ ከቤት ያስወጣሽ፣ ነይ ብሎ ያስገባሽ፣ ሂጂ ብሎ ነው የሚመታሽ። ይሄ የሌለበት ህይወት አይደለም። በፍቅረኛነት አይደለም። አፍንጫው እንዲህ ተስለክልኮ ምንም ቢኖረው የቁራጭ የጨለማው ያለቃ የአጋንንት ልጅ ነው። የእግዚአብሔር ቤተሰቦች ዳግም የተወለዱ ሰዎች ዝርዝር ይሄ ከሌለ በህይወታቸው ላይ አይደለም ለባል፣ እባካቸው ያላገባችሁ ሰዎች አይደለም ለባል፣ ያው እግዚአብሔር ለጓደኝነት እንዳትመርጡት፣ ህይወታችሁ ምስቅልቅል የሚሆነው በዚህ ምድር ሳላችሁ የሰይጣን መከራ ያለባችሁ ስንት ፈሳልፍ ያለብን ተጨማሪ በራሳችን ላይ ጦርነት አዘሴም ታይም ደግሞ ልክ እንደዛው
የፈለገ ቀብት መስል ገብቷቸዋል። ብትመስል ጸጉር እንኳን አሁን ሁማኒሪው ምን ይሁን አታውቀውም። ሁሉም ቀጥሏል። የፈለገ ብትነዳ ይሄ ከሌላት ገብተ አምቡላንስ ነው የምትሆነው። በቤት ውስጥ መተኛት አትችል፣ መቆም አትችል፣ ምን አትችል። ሰባኪዎች እዚህ አገልጋዮች ስሙ። ለአገልግሎት የምትመለምሏቸው ሰዎች፣ ጌታን ለማገልገል የሚፈልጉ ሰዎች 10 ነጥብ እሑድ ቀን አስተምሬያለሁ። ይሄን ጨምሩበት። ይሄ ከሌላቸው አገልጋይ መሆን አይችሉም። እና ምን እንደሚሆኑት አገልግል አይሆኑም። ሌላ አብሯችሁ ህብረት የሚያደርጉ የሚጸልዩ መንፈሳዊ መልክ ያላቸው ኃይሉን የካዱ ሰዎች ይሄ የለባቸው። አክቲቪቲ ግን አላቸው። ከእንደነዚህ አይነት ቸርችም ህብረትም ጓደኝነትም ራቅ። እድሜህ ላይ ነው የሚቀልዱት። ችግር እኮ ኪስህ ላይ ቢቀልዱ ጥሩ ነበር። እድሜህ ላይ ነው የሚቀልዱት። ህይወትህ ላይ ነው የሚቀልዱት። ህይወትህ ላይ ነው የሚቀልዱት። ነገህ ላይ ነው የሚቀልዱት። ታርጌታቸው ሌላ። ይሄም አንተ ውስጥ ከሌለ ዛሬ ሆኖ ሳትወጣ እኔ አይደክመኝም እጆችን ጭኝ እጸልይልሃለሁ። ሃይማኖተኛ አትሁን። ብዙ ሰው ሙሉ ወንጌል ስለሆነ የሚድን ይመስለዋል። መካነ ኢየሱስ ስለሆነ ቃለ ሕይወት ነኝ ብሎ ራሱን ትልቅ ማድረግ ይፈልጋል። ቃለ ሕይወት መንግስተ ሰማያት አይገባም። ሙሉ ወንጌል መንግስተ ሰማያት አይገባም። ይሄም አይገባም። በኢየሱስ የሆነ ይሄ ያለውን የሚገባው። ልትኮራልብኝ የምትችለው ተቋም በምድር ላይ የለም። ይሄ ነጥብ አንተ ነፍስ መንፈስ ስጋ ላይ ከሌለ ቦርን አጌን አይደለህም። በድፍረትም ነገር ያለው አይደለህም። እንግዲህ አሁን በክርስቶስ የሆኑት ይልና መጣበታሉ በኋላ ትምህርቱን በሰፊው ስለሆነ የሚታይ ነገር አለ። ለምሳሌ የኔ ልጅ አሁን ዛሬ 14ኛ ዓመቷ ነው። እኔ እንደምትመስለው ላትመስል ትችላለች፣ ግን ትመስላለች ብቻ አላት። ባትመስልስ በዲኤንኤ ቼክ እናደርግና የኔ መሆኗ ይረጋገጣል። አባትነት እምነት ነው አይደል? ግን እኔ የምትመስለው ከተወለድክ ሲዱ አለበት። አሁን ግሎሪያ ስትመጣ ቅርብን ትመጣለች። ስትመጣ ጌታ ቢፈቅድ ስታዩት በደንብ አሁን እኛ ፋሚሊ ስታዩት አባቷን አትመስልም። ለማያውቃትስ አባቷን ነው የምትመስለው። እግዚአብሔር ቤተሰቦች በመስቀል የተወለዱ ልጆች ዓለም ሳያዋቸው ከዓለም ከቤት ከቸርች ስናያቸው ችግር እንዳለብህ ላይ ይችላለሁ፣ ግን ልጅ ነህ። ከውጪ ግን ሲታዩ በኢየሱስ ናቸው ይመስላል። ይሄ አላ ድሮ አስተውሳለሁ ጴንጤ ነህ ታስታውቃለህ የሚል ነበር። አሁን እኮ ምንድነው አታስታውቅ። እንዲያውም ነግረህ እንኳን ጴንጤ ነኝ ብለሽ እንኳን ብትነግሪ አያምንሽም። አንቺ ምናምን አያምንሽም። አትመስይማ። ምንሽም ከፈስሽ ተጣላሽ እኮ ነሽ። ምንም አይነት መልክ ከሌለበት አደጋው የከፋ ነው። ለራሳችን ለቤታችን ቃል እንዲህ ይላል። ቃል ለምትወዱትና ቃል ልንገራችሁ። ጳውሎስ ለጢሞቴዎስ እንደዚህ ያለው፣ ጢሞቴዎስ እኔ ረጅሙን መንገድ ሄዳለሁ፣ አንተ ግን ተጠንቀቅ። ለትምህርት ተጠንቀቅ፣ ቀጥቅጥ፣ ለህይወት ተጠንቀቅ። ህይወት ምልልስ ነው፣ የብዙ ዓመቱ ተጠንቀቅ። ከኔ ያየኸው ከዛስ የሰማኸው እሱም ብቻ በማስተማር ኑር። ካሮጊቶች ተረት ግን ራስህ ምን በል። የዳነ ሰው የመጀመሪያ ምልክት አንደኛ ኢየሱስ ክርስቶስ በማዳናችን በህይወታችን የሚታዩ መንፈሳዊ ለውጦች። አንደኛ በኢየሱስ ክርስቶስ አዳኝነት ከልብ ማመን። ምን ማለት ነው? በኢየሱስ ክርስቶስ አዳኝነት ያምናል። ደግሞ በጣም የሚገርም ነገር በሌላም ያምናል። በገንዘቡም ያምናል፣ ወይ በትምህርቱ ያምናል፣ ወይ በአገሩ ያምናል፣ ወይ በቋንቋ ያምናል፣ ወይ በባለስልጣን ያምናል። የማያምነው ነገር የለም። በጌታ ስትሉት ያምናል። አዘሴም ታይም ግን የሚመካበት የሚያምነው ነገር አለ። ይሄንን ቦምባይ መውሰድ ነው ያለብን። ቦምባይ ማለት ህንዶች 40 እምነት ነው ያላቸው። አይቃወማችሁም፣ ታውቃላችሁ። የምንድን ነው ያንተ አምላክ? የምንድን ነው? የዘላለም ይቀበለዋል።
ሌላ ደግሞ የምንድነው እምነቱ? የዝናብ ነው። የዝናብ ይቀበል እና አንድ ህንዳዊ 40 ዓመት ነው ያለው ወይ 50 ዓመት አለው። ብዙ እምነት ነው ያላቸው፣ አይቃወማቸውም። የዝናብ አላቸው፣ የፀሐይ አላቸው፣ የከብት አላቸው፣ የልጅ አላቸው፣ የወንድ እኛ አልተፈቀደልንም። በኢየሱስ ክርስቶስ የሚያምኑ ሰዎች የመጀመሪያው ምልክት ከልባቸው ነው ኢየሱስን የሚያምኑት። ጠዋትም ምሳ ሰዓትም ከሰዓትም በቀን አይደለም። የህይወት ምሳ ጠዋት ቁርስ አይለውጡትም አዳኝነቱ። በከፍታም በዝቅታም ኢየሱስ ለነሱ ጌታቸው ነው። ሲመቻቸውም ጌታ ነው፣ ሳይመቻቸውም ጌታ ነው። አጣብቂኝ ሲገቡም ጌታ ነው፣ ድል ላይም ሲመጡ ጌታ ነው። ኮምፕሮማይዝ የማያደርግ የኢየሱስ ክርስቶስ አማኝነት ላይ ስለታመሙ አዳኝነቱን ጥያቄ ውስጥ ያስገቡ። ለምንድን ነው ብለህ ብትጠይቀኝ አንዳንዶች አምነው ሞቱ የሚል ቃል ተጽፏል። አምኖ መኖር እኮ ሌላ ጉዳይ ነው። አምኖ ትንቢት ማስፈጸም ሌላ ጉዳይ ነው። አምኖ የሆነ ነገር መፈወስ ኢየሱስ ለካ አምነኸው መሞት ያዋጣል። ይኸውልህ ጳውሎስ እንደዚህ ያለ ብዙዎች በሰይፍ ስለተሰነጠቁ በአሬና ጉድጓድ ወደቁ፣ በአንበሶች መንጋጋ ተበሉ። ምን ማለት ነው? ሮም ሂድና ተመልከት። ትልቅ አሬና ውስጥ ግባ። አሬና ውስጥ 20 ሰው ቢደረደር አንድ ርጉዝ አለች ከፊት ስትሆን የሮም ወታደር ካዘነላት ከኋላ ነው የሚያደርጋት። 20ኛ ስትመጣ በሰይፉ ወግቷት ልጇን እያጣጣረች አይታው በአንበሳ ነው የሚበሉት። አምነው ነው የሞቱት። ለምን? በመወለድ የሚገኝ የልብ እርግጠኝነት ነው እምነት። ብዙ ሰው እኮ ከእግዚአብሔር ጋር ዛሬ ካልተናገርከኝ በነብዩ ስልክ ቁጥሬን ካልጠራ ሁለተኛ ድርሽ አልልም በፊት የሚል ይሄ ተወልዷል ወይ? ሲጀምር እኛ አሁን የሚያስፈልገን ስልክ ቁጥር የሚጠራ ነብይ ነው ወይ? እኛ አሁን እውነት ኢትዮጵያን የሚያስፈልገን ስማችን የሚጠራ ነብይ ነው ወይ? በእውነት እኛን የሚያስፈልገን በዚህ ሰዓትና በዚህ ጊዜ በሰማይ ያለው በዛ በትልቁ ፓርላማ ያለው የእግዚአብሔርን ክብር የሚያመጣልን ነብይ አይደለም ወይ የሚያስፈልገን? እኛ በትክክል ለክብሩ እንድንኖር የሚረዳን ነብይ አይደለም ወይ የሚያስፈልገን? እኛ ህይወታችንን የሚቀይርልን ሕያው መንፈስ የሚያመጣልን ሰው አይደለም ወይ የሚያስፈልገን? ሁሌ ለሱ የሚኖር ሁሌ ለሱ የሚሰግድ ሁሌ እሱን የሚያሳይ ሰው አይደለም የሚያስፈልገን? እኛ እውነተኛ ቤት ነው መኪና ነው የሆነ ምን እንደሚያስፈልገን ምንኖርለት ጉዳይ አይደለም እኮ ቤትና መኪና ለኛ የሚኖር ነው። ቃሉ ምን ይላል? ጽድቅና መንግስቱን ስፈልግ ላ ሁሉ ምን ይላል? ሰው በሚጨመር ውስጥ የሚኖር ሰው ዳናል ብዬ እኔ ማመን ይከብደኛል። ሳልቬሽኑን ያውቀዋል አላውቅም፣ ግን አባቶቼ እንደዛ አይደሉ። የተቀበላችሁት መንፈስ ይሄንን አይደለም ብሎ ጳውሎስ በድፍረት ይናገራል። ይሄን እንኳን አልተቀበላችሁት፣ ከኔ ይሄን መች ተማራችሁት? በመካከላችሁ በነበርኩበት ጊዜ ክርስቶስን እስከ ድረስ እንዳመንኩት አታውቁምን? ምን እንደነበረኝ ህይወት አታውቁም? እናውቃለን። ከሰንሰለቴ በስተቀር እንዳነበረብኝ አልነበረም። ኢየሱስን በሰንሰለቴ አልሰበኩትም፣ ሰብከኸዋል። ክብር ለስሙ ይሁን። በኢየሱስ ክርስቶስ አዳኝነት ከልብ ማመን ቼክ። እስጢፋኖስ የሚባል የኛ ሀገር ልጅ ነበር፣ የሐረር ልጅ ድሬዳዋ ነው፣ ድሬዳዋ ሚኬሲ ነበር። አይ ቲንክ ቲጂ ካወቀችው አላውቅም። 87 ነገሩ ሰው አልተወለደች ሊሆን ይችላል። ትንሽ ጴንጤ ነበር እዛ የነበረው እዛ ሀገር እና በቢሊሊቆ በጭኳንታ መኪና ከአርቲሼክ ልብስ ይዘው ይመጣሉ። ድሪያ ሰለሞን ምናምን ሰልባጅ ምናምን ልብስ ይዘው። የሚገርማችሁ ነገር 87 ገና መንግስትም ስላልተረጋጋ ሲሄዱ አልሸባብ ያገኛቸዋል። ታሰሳላል። መጽሔት ላይ ወጥቷል። መጽሔት ላይ ነው የነበርኩት እኔ። አስቆሟቸው አስቆሟቸው። ከዛ ሁሉም አሮዶችና ከሙስሊም ውጪ እዚህ ቅሩ አላቸው። የዛን ቀን ሁሉም ሰለሙ ከስጢፋኖስ በስተቀር። ስጢፋኖስ ይባላል ልጁ ስሙ፣ ቀረሰው። ሁሉም ላይ ለላ ብለው ገቡ። እስጢፋኖስ ጋር ይደርስን ጠራው። ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለሙ ጌታ ነው። ቦኤኙ ኢየሱስ ይላል ኢሳ አንተ ኢሳን ነው የምታምነው? አዎ አላቸው። ከሱ በኋላ ያለውን ክርስቲያን አልጠየቁም። ግቡ ብሎ እሱን አስቀሩት። ጸሐፊዋም እንደምትታውቃላችሁ የሬዲዮ ልጅ ነች። ከመደንገጤ የተነሳ
የመኪናውን ኋላ መጋረጃ ከፍቼ ሳይ አይኔ እያየ አረዱታለች። በኢየሱስም እልልታ ነው መምጣት ያለብሽ። በኢየሱስም ትኛለሽ። ጓዳ ኢየሱስ ጌታ ነው ያለውን አደባባይም ኢየሱስ ጌታ ነው አሉ። ይሄኔ ነው ከልብ ማመን። ከልብ ማመን ይሄን ማን ግራቸው ወደ ሁለተኛው ላይ ኢየሱስ ክርስቶስ እሱ የዘላለም ሕይወት የሚሰጥ ለኔ ጌታዬ ነው ብሎ ማመን ማለት ትርጉሙ ልንገራቸው። ኢየሱስ ክርስቶስ እሱ ጌታ አይደለም በሚሉ ሰዎች መካከል ነው ብሎ መቆም ማለት ነው። ደግሞ ሁሉም ሲቃወም ብቻህን መቆም ማለት ነው። አሁን እኛ በሰላም ነው በሰላም ተይዘህ ተደቅኖብህ ትለዋለህ አትለውም ነው ጥያቄ። ደግሞ በዛው ልክ ከባድ ሀብት ወደ አንተ መጥቶ ትክዳለህ አትክድም ነው። የተወለደ ልጅ ግን ይሄ ሲድ ስላለበት አትቀይረው። ለምሳሌ ግሎሪያ አንተ ነህ አባት መቀየር ትችላለች? አትችልም። የትም ብትሄድ ልጆች ከሆናችሁ እንግዲህ ምንድናችሁ? ወራሾች ናችሁ። ሁለተኛ ዳግመኛ በመወለዳችን በህይወታችን የሚመጡ ለውጦች። ሁለተኛ ኃጢአታችን ይቅር እንደተባለ እርግጠኞች መሆን። ከዚህ በኋላ ያለው ቶሎ ነው የምለው ሰዓት ስለሄደ ቀጥለው ሳምንት ስለማልመለስ በጣም ደርቲነት፣ ወቀሳነት፣ የበታችነት እንደገና ደግሞ በዛው ልክ ለምሳሌ ልብስ ስሰጥ፣ ቤት ስሰጥ፣ መኪና ስሰጥ ይሄ የጸደቀ ስሜት የሚሰማህ ከሆነ አልዳንክም። በዛው ልክ ደግሞ ሰይጣን መጥቶ በኃጢአት ውስጥ እንዳለ ይቅር እንዳልተባልክ ኩነኔ እንዳለብህ እርግማን እንዳለብህ ሲነግር አሜን ብለህ ከተቀበልክ ሳልቬሽንህን እያጣጣምክ አይደለም፣ ሳልቬሽንህን ማግኘት መቻል አለብህ። የተወለዱ ሰዎች በህይወታቸው ላይ የሚያገኙት ለውጥ በክርስቶስ ኢየሱስ የኃጢአት ይቅርታን እንደተቀበሉ ከልብ ያምናሉ፣ እርግጠኞች ናቸው። በክርስቶስ ኢየሱስ ኃጢአቴ ተወግዷል የሚል እምነት ልባቸው ላይ አለ። ትምህርት ልባቸው ላይ አለ። መንፈስ ቅዱስ ከታች እስከ ላይ ሙቭ ማድረግ ይችላል፣ መንቀሳቀስ ይችላል። የሚኮንን ነገር የለም። ቀና ያልኩት በትምህርቴ በልምዴ በስራዬ አይደለም፣ በኢየሱስ ደም ነው። ስለዚህ ተወልደሃል። አዎ በኢየሱስ ክርስቶስ በማመን ከሚመጡ ሁለተኛ ለውጦች መካከል የኃጢአት ይቅርታን እንደተቀበልክ እርግጠኛ ነህ። እሱንም ደግሞ ትሰጣለህ። ኢትዮጵያ ውስጥ ይሄ በጣም ሴንሲቲቭ ፓርት ነው። ብዙ ፓስተሮች እንኳን ቀስ ብለህ የምትድን አይነት አድርገው ነው የሚያስተምሩ። ካንተ ፓስተሩ በምንም አይለይም፣ በምንም አያንስም። አንተ ያለውን ያንን ህይወት ፓስተሩም አለው። በተለየ የሚሰማ ፓስተር የለም። በተለየ የተቀባም የለም። ሲጀምር በተለየ ወደ እግዚአብሔር የቀረበም የለም። በክርስቶስ ሁሉም ቅርብ ነው። በክርስቶስ ሁሉም የኃጢአት ይቅርታን ተቀብሏል። የኃጢአት ይቅርታን ተቀብሏል። ስለዚህ ኃጢአታችን ይቅር እንደተባለ እርግጠኛ ነን። አሜን ነው። ለጊዜው የሚከብድህ ነገር ካለ በህይወት ልምምድ ውስጥ እየጣልክ የፊትህን ለመያዝ ትዘረጋለህ። ከዛ ውጪ በተለይ ብዙ ሰዎች አታኪንግ ውስጥ በካውንስል ሳረግ ያገኘዋቸው ሰዎች ይሄ መንፈስ ይሰማቸውና የሆነ ኃጢአት ውስጥ ሲገቡ የበፊቱን የሚቀጥሉትና ቀኔም ድሮም አለብኝ ይላል። አትቀጥል። ማን የጻፈልህ ይሄን ደብዳቤ? አሁን ላለው ጉዳይ አወራድ ያ እግዚአብሔር አያውቀውም። እግዚአብሔር ያላወቀን አንተም አትወቀው። እግዚአብሔር የማያውቀውን የረሳውን አስቀድሞ የቀደደውን የጣለውን የሰረዘውን የሚያስታውስ አንድ ነው። እሱም ሰይጣን ይባላል። ከኋላ ቀሪ መዝገብ ቤት አምጥቶ የሚሰጥን ደብዳቤ አሜን ብላ ተቀበል። አሁን ላለው ጥብቅና አለን። እሱም የኢየሱስ ደም ይባላል። ሶስተኛ ዳግመኛ በመወለዳችን በህይወታችን ከሚታዩ ለውጦች መካከል ሶስተኛ ለመጸለይ መፈለግና መነሳሳት። አሁን ለምሳሌ ባይ ኔቸር ከሁለት ሰዓት በኋላ አሁን ከአሁን ሰዓት 2 ሰዓት ሲጨምር እንቅልፍ ይመጣል አይመጣም? ኔቸር ነው፣ የተፈጥሮ ህግ ነው። ሲመሽ እንቅልፍ መጥቶ ሲነጋ መነሳት። 6 ሰዓት መራብ የተፈጥሮ ህግ ነው። ይሄን ህግ መሻር አትችልም። ሲመሽ የማይተኛ የታመመ ወይ ችግር ያለበት ነው። ሌላ ስፔሻል ትሪትመንት የሚያስፈልገው ነው ሲመሽ የማይተኛው። የምሽት ሰራተኛ ዳሪ ቀን የተኛ ማታ የሚሰራ ነው። ስፔሻል ሰራተኛ ነው ምሽት የማይተኛው። የተፈጥሮ ህግ በምሽት ያስተኛል። በዳግመኛ በመወለዳችን በህይወታችን የሚታዩ ለውጦች ስፔሻል ያልሆነ ኖርማል የሆነ ህይወት መጸለይን መፈለግ ነው። አለመጸለይ መፈለግ ችግር አለው ማለት ነው።
እስቲ አንድ ጥያቄ ልጠይቃችሁ። ኢትዮጵያ ውስጥ አሁን ምሽት ነው። በሚሊየንስ የሚቆጠር ሰው ከ2 ሰዓት ከ3 ሰዓት በኋላ ይተኛል አይተኛም? ይተኛል የሚለኝ በአንድ ሰው በአንድ ላይ አሜን ይበል እስቲ። እርግጠኛ ነኝ የማይተኛ ጥቂት ነው። እሱም ሆስፒታል ውስጥ የሚያድሩ ወይስ ቸርች መጥቶ የሚጸልዩ። ሌላው ይተኛል። ዳግመኛ በመወለድ በህይወት ከሚታዩ ለውጦች መካከል መኖር ያለባቸው ምንድነው? ልክ እንደ ኢትዮጵያ ሚሊዮን ህዝብ እንደሚተኛ ተወልደሃል። የመጸለይ ፍላጎት። መጸለይ ማትፈልግ እንዲጸለይ ለምትፈልግ ተመርመር ይልሃል በመንፈስ ቅዱስ። አንተ ነህ ጤንነት አይደል? ሁሉ ቀን እጅ መፈለግ፣ ሁሉ ቀን እጅ እንዲጫንብህ መፈለግ፣ ይሄ የልጅነት ባህሪ አይደለም። ሁሉ ቀን ነብይ ማሳደድ የልጅነት ባህሪ አይደለም። ሲጀምር ጤነኛ ልጆች ነብይን አይፈልጉም፣ ነብዩ ነው የሚፈልጋቸው። ይሄ እኮ አባቶቼ ትምህርት ነው። አባቶቼ እንዴት ነው የሚኖሩት አውቃለሁ? ነብያት ፈልጓቸው ነው የሚኖሩት። አንኳክቶ ነው የሚመጣው፣ አቅደውም አይደለም። እነሱ ልቀን ከአባታቸው ጋር ጥሩ ኮኔክሽን አላቸው። አልፎ በነብይ ሲመጣ መጣ እሺ ብሎ ይቀበል። ይሄ ከለቀቀው የከተማው ነቢያቶች ያሳድዱኛል፣ ገበያቸው ይቀንሳል። እሺ መነሳሳት የሌለ ወንድሜ፣ አሁን እኔ ሁሉ ቀን እነሳሳለሁ። የኔ አንድ ቀን እንደራቸው ሁሉ ቀን እነሳሳለሁ። ለምን አትለኝ? ለስፖርት ሁሉ ቀን እንደፎከርኩ። ይሄው ፍቄ ያለ ፍለፊት ነገ ጠዋት ስፖርት እንወጣለን ሲል ነገማ አገልግሎት አለ ብዬ ሾህ። ከዛ ጠብቆ ሲለኝ ነገ ጠዋት ስራ አለኝ ይላል። የለኝም እኮ ስራዬን አርፍጄ መግባት ሁሌ እንደተነሳሳው። ከዛ ማታ ስተኛ ጠዋት ማደርሳለሁ ቢ ራሴ ላይ ዝቼ ጠዋት ተኝቻለሁ ወይ ጸልይ ብቻ ነገር ሁሌ እንደተነሳሳው። ስፖርት ጠላት ነው የተባልኩ ይመስል ረጅም ዓመት ስለሰራሁት እንደሆነ አላውቅም። የምትነሳሱ እንደኔ የማትነሱ ተነሱ። ወደ ጸሎት ስመጣ የተወለዱ ሰዎች በህይወታቸው ከሚታየው ለውጥ መካከል አንዱ ጸሎት ለመጸለይ መነሳሳት። እንጸልያለን ብላችሁ ማጸልዩ የምትነሳሱ ጸልዩ። ዳግመኛ የተወለደ ሰው ከአምላኩ ጋር ንግግር ያደርጋል። ልጆቼ እኔን ካላወሩ እኔ እነሱን ካላወራው አንድ ቀን እንኳን ከባድ ነው። በጣም እንኳን እንዲተራርቀን በጣም ከባድ ነው። አንድ ቤት ውስጥ እየኖራችሁ ጥሩዬ ሳምንቱ ሙሉ ዝም ብትልሽ ትመጫለሽ እኮ እኔ ጋር በምልክት ቋንቋ እያለች ኧረ ጸልዩልኝ ብለን። እግዚአብሔር ሊያወራችሁ ይፈልጋል። አባት ልጆቹን ማስማት ይፈልጋል። ጥሩዬ የሚያስፈልጋትን ነገር ማሚ ብታቅም እንኳን መጠየቅ ትፈልጋለች እንደናት። እግዚአብሔር ከልጆቹ አንደበት መውሰድ የሚፈልገው ነገር አለ። ማድመጥ የሚፈልገው ነገር አለ። እወድሃለሁ ስትለው ይፈልጋል። እወድሃለሁ ስትለው የሆነ ነገር እንድትለው ይፈልጋል። አባትስ ከሆንኩ መወደድ የት አለ? አምላክስ ከሆንኩ መከበር የት አለ? ብትፈልጉኝ ይገኝላችኋለሁ፣ ብትሹኝ በመካከላችሁ እመጣለሁ። እግዚአብሔር እንድናወራው ይፈልጋል። ለምን? በልጆቹ መወራት ስለሚፈልግ። አንድ ቀን ነው እንደዚህ ያጋጠሙ። ሁሉ ቀን ያወራል ከልጆቹ ጋር። አንድ ቀን አዳም ሲለው ተደብቋል። ተደብቅ ያለው አለው። ምን ሆነ ተደበቅ ሲለው የሰጠኸኝ ሴትዮ ብሎ ራሱን አይከሰው። ትክክል አይደለም። እግዚአብሔር አንተ የሰጠኸኝ ሴትዮ አብልታኝ ይሄው ራቁቴ መሆኔን አወቅኩ አለ። ራቁት እንደሆንኩ ማን ነገረ ሲለው አወቅኩ አለ። አትብላ ካልኩ በላህ የሰጠኸኝ ነቻ። ለዚህ ነው ከኔ ጋር ህብረት ማድረግ ያቀባ። በቃ ያንን ቀን የቀጠለው በኢየሱስ መስቀል ዘመን ጠይቋል። ድጋሚ ህብረት ለማድረግ ዘመን ጠይቋል። ከዛ በኋላ የነበረው ህብረት በሰው በኩል ነበር። ይልሃል ትያልክ ነው የምትኖረው። አሁን ግን በክርስቶስ ኢየሱስ በመስቀል ስራ መንገዱ ተመርቆ ተከፍቷል። አውሩ። ካላወራችሁ ደግሞ በኋላ ነው እኔ ጋር እጭናለሁ። እዚህ ጋር እንጭናለን። አራተኛ ዳግመኛ በመወለዳችን በህይወታችን የሚታዩ ለውጦች የእግዚአብሔርን ቃል ለመማርና ለማጥናት መፈለግ። አሁን አርብ ቀን ጉባኤ ሞላ። ታውቃላችሁ፣ ትክክለኛ ጴንጤ ይሄ ነው። ትክክለኛ ኢየሱስን የሚወድ መንግስተ ሰማያት የሚገባ ኢየሩሳሌም ላገኘው የምችል ጉባኤ ነው። የማክሰኞ ጉባኤ ነው። የምሬን ኢነርጂ አውጥቼ የምሰብከው ጉባኤ ማክሰኞ ነው። አጥንቼ ተምሬ የምመጣው ማክሰኞ ጉባኤ ነው። ቁም ነገር የማወራበት ጉባኤ ማክሰኞ ጉባኤ ነው።
አርብስ ድብልቅ ነው። የኢየሱስን እጅ የሚፈልግ ነው። ይሄ የኢየሱስን ፊት ይፈልጋል። የተማረ ጉባኤ የኛ የማክሰኞ ጉባኤ ነው። ህይወቱን ማቅናት የሚፈልግ የተስተካከለ ስብዕና መላበስ የሚወስድ ኢየሱስን ማሳየት የሚፈልግ ይሄ ጉባኤ ነው። መማር የሚፈልግ ሰው ነው መለወጥ የሚችለው። ኢትዮጵያ ውስጥ ብቻ ታውቃላችኋል ተማር ልጄ ተብሎ የተዘመረ ሌላ ዓለም የለም። ትምህርት ስለማንወድ እኮ ነው። አዚም ነው እኛ እኮ በቀላሉ ነው መቀበል የምንፈልገው ሁሉ ነገር። የትምህርት እጥረት ሰው የቫይታሚን እጥረት አለበት ኢትዮጵያ ውስጥ የትምህርት እጥረት። ቸርች እንኳን የበዛው ተመልክቱ። ነብይ ነው ሆኖ ሁሉም የበዛው። ነብዩም ራሱ ስላልተማረ በነገራችን ላይ ነብይ መሆኑ እኮ ታውቃለህ ማየት ያየኸው ማሳየት ነው። የድሮዎቹ ነቢያቶች ናቸው የተማሩት። በነገራችን ላይ ጤነኛ ነብይ ህግ የሚያወጣ አስተማሪ አገልግሎቱ የህፃናት ስለሆነ ማለት ነው። ዳግመኛ የተወለዱ ሰዎች በህይወታቸው የሚታይባቸው አራተኛ ነጥብ ማንበብ ይፈልጋሉ፣ መማር ይወዳሉ። ቃል ሲሰሙ ተጅድር ዋው ዛሬ አስተማሪ ፕሮፌት እንዴት ደስ የሚል ቃል ነው የሚል መንፈስ አላቸው። ተቻለ የሚገርም እኔ አንድ ሳወራ 10 የሚገባት ውስጧ ለቃል ያላቸው የዳኑ ሰዎች በህይወታቸው ላይ የሚታይ ለውጥ ወይም ምልክት የእግዚአብሔርን ቃል ማንበብ ማጥናት ይወዳል። ባይብል ስተዲ ይወዳል፣ ማንበብ ይወዳል። ብዙ ሰው ያለ መዳኑ ምልክት 1 ሰዓት ባይብል ማንበብ ማጥናት አይችልም። 1 ሰዓት ሙሉ ግን ይኸውልህ ምንድነው ይሄ? አሁን በእኛ ጊዜ መጽሔት ነበር። አሁን መጽሔት እኮ የለም። ቲክቶክ ቁጭ ብላ ነበር። 1 ሰዓት ግን ሳልቬሽንህን አስተካክለው። እንቁን የተሰጠ በኢየሱስ ክርስቶስ ሞትና ትንሣኤ የተሰጠ ህይወት አለ። መዳንህ በነገር ሁሉ መታወቅ አለበት። እስቲ አንድ ሰው ጮሆ እማራለሁ ይበለኝ። አይ አለመማር ስፒሪት በጌታ በኢየሱስም ቦሚት ሆኖ ይውጣ። እዚህ በደንብ አሜን በሏ። ግብት የሚል እውቀት የለም። ግብት የሚል መንፈስ ነው ያለው። እውቀት በማንበብ ነው የሚመጣው። እስቲ ዲግሪ ያላቸው ሰዎች ያሳዩ። እጥረት እስቲ ብድግ አድርጉት። ዲግሪ ያለ ምን እንዲያርጊው ከጎናቸው ያለችው ወንድሞች ተማሩ። አጭሩ ተማሩ ነው። ትምህርት እድሜ ያልከው ተማሩ። መንግስት የሚፈልገው መማር ነው። የተማረ ነው የሚፈልገው። የተማረ ሰው ነው መንቀጥረው። ያልተማረ ሰው አንቀጥርም። ወረቀት ያስፈልጋል ለቅጥር። እስቲ ማስተርስ ያላችሁ 1 2 3 አንሳው ሚሊዮን 1 2 ተማሩ። ዲግሪዎች ትምህርት አይቆምም። ቀጥል። በቃ ትምህርት የጨረሽ ይሄ መማር ቀጥል። መማር ቀጥሉ። እስቲ ዲፕሎማ ያላችሁ ዲፕሎም 1 እየተማረች ነው እሷ። እሺ ቀጣይ ዲግሪ የምትይዙ ሰዎች እየተማራችሁ ያላችሁ ተማሩ። መማር በጣም ወሳኝ። እንዲያውም ደስ የሚል አንድ መዝሙር አለ። መማር ያስከብራል፣ ሀገርን ያኮራል። እውነት ሀገርን ምን ያደርጋል? መማር። እግዚአብሔርንም የሚያከብረው መማር። የምታውቀው ከሌለ የምታከብረው የለም። የምታከብረውን የምታውቀው ሲሆን ብቻ ነው። ማክበር የምትፈልገውን ፐርሰን በልኩ ማወቅ አለ። ያንን በልኩ ለማክበር ሰንበዲ ማወቅ መቻል አለበት። የምታከብረው ማክበር የምትችለው ስታውቀው። አብይ አህመድ እዚህ ውስጥ ማስክ አድርጎ መነጽር አድርጎ መጣ አታከብረው። ቢያወልቅስ በኢየሱስ የሚል ሰው ብዙ ነው። አወካ እግዚአብሔርንም በመማርና በማጥናት የእግዚአብሔርን ቃል በመወስ ስታውቀው ቀደምት ከነበረ ክብርና ሰሚሽን ይበልጥ ይኖራል። ማን የገባው ያልኩት? 5ኛ ዳግመኛ መወላችን በህይወታችን የሚመጡ ለውጦች ከአማኞች ጋር ህብረት ማድረግ። በዩቲዩብ ቁጭ ብላችሁ ህብረት የምታደርጉ የቸርች አባል ያልሆናችሁ፣ እኔ ቸርች ውስጥ መነካካት መግባት አልፈልግም። አጋንንት ነው ያለብሽ ላይ አዝለሽው ነው የምትሄጂው። አጋንንት አዝለው የሚሄዱ ሰዎች ምልክት ህብረት የላቸው። እኔ አሁን ቤተክርስቲያን እኔ እዛ ክፍለ ሀገር ይሻለኝ ነበር። እንዲያውም ብትመጪ ስለምትበጠብጪን አንቺ ንስሐ ግቢ።
እኔ ያገኘኋቸው ለምን ጆይን አታረግም? የነበርኩበት ሆሳዕና ቃልዎት ነበርኩ፣ በሙሉ ወንጌል ነበርኩ። እዚህ እያየሁ ነው ምናምን ይልሻል። እያየሁ ነው። በጣም ነው የሚያስገኝ። ቸርች ለመግባት የምትጠቀምባቸው መስፈርቶች 1 2 3 ልንገር። የመጀመሪያው ነው አንደኛው የመጀመሪያው ቸርች ለመሆኑ ምልክት ልንገር። የመጀመሪያው ቦታ መሆኑ ማረጋገጫው ያለ መሆኑ ማረጋገጫው ነው ነገር። አንደኛ ከየት እንደወጣው አላውቅም። የመጀመሪያው የምትጠቀምበት ቦታ መሆን አለበት። ስትማር ሰውየው ሲያስተምር የሚገባ ሰው የሚበላው የሚጣፍጠው ነው። የማይጣፍጠንም እንድትበላ መንፈስ ቅዱስ አያስገድድህም። ሕጋዊ መብት ነው የሚመቸው ነገር መመገብ። የምትበላው ምግብ የሚጥምህ ከሆነ አንደኛ ቦታ ነው። የምትገለገልበት ቦታ የምትጠቀምበት ከሆነ ቦታ ነው። ሁለተኛ ማረጋገጫ የምትጠቀምበት ቦታ ነው። ይሄ ሁለቱ የአንድ ሳንቲም ሁለት ገጽታ። ቦታው ለመሆኑ ማረጋገጫ አንደኛ ትጠቀማለህ፣ ሁለተኛ ትጠቀማለህ። ይሄ በቂ የሆነ ማረጋገጫ የለ። ብዙ ሰው የማይጠቅምበት ተቋም ውስጥ ነው ያለው። የማይጠቅምበት መኖርህ ትዝ የማይባልበት ከዛስ ደግሞ ስትሄድ የማትጠቀምበት ሄደ መጨረሻ ላይ ብለህ የምትመጣበት ከዛ ስትወጣ ትልቅ ቸርች ምናምን ወይ ግንቡ የራስ የቸርቿ ነው ምናምን የቸርች ሲባል የዚህ ለማለት ብቻ። የዳኑ ሰዎች አሁን ያልኳችሁን ህብረት ያደርጋሉ። መዳንህ በነገር ሁሉ የሚታወቅበት አንዱ ጤነኛ ህብረት። አንዳንዱ ደግሞ አለ በጣም የከፋ እዚህ ዘመን። ይሄኛውስ ይሻላል ከበጣም ክፉ ይሻላል። ለኔ እድገማ ከበጣም ክፉ ይሻላል። ምን እስኪመጣ ጥሩ እስኪመጣ። ሁለተኛው በጣም ክፉ ቸርች ሄዶ ዩቲዩብ ነው የሚያዩት። ሄዶ ከመጨቃጨቅ እዚሁ ቲቪ ስቀያየር ትኖራለች። እዛው ጸሎት ስትፈልግ አላት ቲክቶክ የምትገባ የሆነች ሴትዮ አለቻት። ይሁን መነካካት የሌለበት ህብረት አይደለም። የትኛውም የሚዲያ አገልግሎት ማስታወቂያ እንጂ መሰሪያ አይደለም። ኦሪየንቴሽን ነው የምትወስደው። እድገት የለበትም። እድገት መነካካት ነው። እናስቲ ጋሽ አስራት በእድሜ ከኔ ይበልጠኛል። መሪው ግን እኔ ነኝ። የሚያድገው መቼ ነው? ስነካው። አሁን ፒስ ነን። በጣም ነው የሚወደኝ። በጣም ነው መውደዱ የሚረጋገጠው ህብረቱ ስለመኖሩ ምክንያት እኔ ስነካው ሲነካኝ የነካኝ አናካክ የነካኛ ለጥቅሜ ነው ብዬ ማሰብ ከቻልኩ ህብረት ውስጥ ነኝ። ደግመ ነካኝ የነካኝ አነካክ ለህመሜ ለመጉዳት ነው ብዬ ካሰብኩ በህብረት ውስጥ ጤንነት ነው። ሁለቱም ጤንነት። የተሰማኝ ስሜት ቤት ስላለው አኩርፍ ያለው ለዛሬ ነገ መጣ ለምንድን ነው እንደዚህ ነካኝ ካልኩ ጤንነት። የማትነካካበት የማትሰዳደብበት የማትገፋፋበት ቦታ እድገትህ አይደለም፣ ትንቢትም አይፈጸምም። ይሄ ቤት ተባረክ። ይሄ ቤት ሁለት አይነት ሰዎች አሉት። ጻፉ። አንደኛ የሚሰሩ፣ ሁለተኛ የሚቀቡ። ይሄ ቤት በህብረት ውስጥ ሁለት አይነት ሰዎች አሉ፣ የሚሰሩና የሚቀቡ። የሚሰሩና የሚቀቡ ምን ማለት ነው? ይዘህ የምትመጣው ከዓለም ይዘህ የምትመጣው አቧራ አሉ። ቸርች ውስጥ የሚሰሩ ግው ያደርጉሃል፣ በዚህ ጋር ግው ያደርጉሃል፣ በዛ እየሰሩ ነው። ወይኔ ትላለህ አንተ፣ ወይኔ ትላለህ፣ ተመልሰህ ትመጣለህ። ከዛ ሰርተው ሲጨርሱ እዚሁ ቸርች ውስጥ ምን አለ? የሚቀቡዋል። የሚቀቡ ደግሞ ሰርታ መሲና ጋሻ አስራት እዚህ ሰርተው በደንብ አድርገው ያመጣዋል። አሁን አንዲት ነበረች ቅርብ ቀን ማሰልጠን ላይ ተነግሬያለሁ። እዚህ ጋር ለብሳ መጣች። ያው እኛ ቸርች ውስጥ ታውቃላችሁ አለባበስ ዓለማዊነት አይደለም። ደክመዋል። አለባበስ ዓለማዊነት አይደለም። ዓለማዊነት አለባበስ ሳይሆን አመለካከት ነው። ግን አለባበስ ለሰው አይምሮ የተመቸ ሲባል አንዲት እንደዚህ ለብሳ መጣችና ጋሻ አስራት አገኛታ ይሬት ሁለተኛ እዚህ ቸርች እንዲለብሰሽ እንዳመጭ ትንሽ ዘረጥጥ አርኪው። ሰራት አልሰራትም በወቅቱ ያማል አያምን። በሌላ ቀን ስመጣ አስተካከለችው። ክብር ለእግዚአብሔር ይሁን ስለሚሰሩልን ሰዎች አሜን በሉ።
ከዛ እኔ ጋር ስመጣ ደግሞ እኔ ልላት ትችላለህ። ለምን? እኔ መጨረሻ ኦርደር ነኝ። ከኔ በላይ ያለው ጌታ ነው። እኔ ከተናገርኳት ቸርቹ ለቃ ነው የምትሄደው። ጋሽ አስራት ሲናገራትስ ጤንነት ነው። ትመጣለች እኔ ጋር ወይ ኪያ ጋር ወይ ሰላም ናት ይላል። ትረጋጋለች። እየተሰራራን ነው እንቀጥለው። አሜን ነው። በህብረት ውስጥ እንዳትቀመጥ ሰይጣን ሲፈልግ በድካምህ ይጠቀማል። ሴንሲቲቭ ባህሪን ይጠቀማል። አላማው ምንድነው? አንተ ከህብረት ሊያስወጣ። ከዛ ብቻህን ያስቀምጥህና ሙሉ ሰው መሆን እንደምትችል በቲቪ ያስቀምጥልሃል። ከዛ ክፍል ውስጥ ጥቢ ይጫወትብሃል። ሙሉ ሰው የሆንክ ይመስልሃል። በሚዲያ የምታገኛቸው ሰዎች ስታገኝ አይምሰል። ከምርጥ ሚዲያ ትንሿ ህብረት ይሻላለች። አሜን ነው። ብዙ ነገር ብናገር በዚህ አቅጣጫ ደስ ባለኝ። እሺ፣ ክርስቶስ ኢየሱስን በማመናችን ዳግመኛ በመወለዳችን በህይወታችን ላይ የሚታዩ ለውጦች፣ ስለ ክርስቶስ ፍቅር ለሌሎች መመስከር። እኔ በጣም ብዙ ሰው መዳናቸው የሚያጠራጥረኝ ለምንድን ነው ብለህ ብትጠይቀኝ ይሄን ልንገርህ። ራስ ምታት ታመህ ታክሲ ውስጥ አብሬሽ ተቀምጦሽ ካንተ ጎን የተቀመጠችው ታክሲ ውስጥ ለምሳሌ ታክሲ ውስጥ አብራ ወደ አዳማ እየሄደች ነው። እንዲህ ትላለች። ጸጥላት አለ። ምን ሆነሽ ነው? ራሴን አሞኝ ነው። በጣም አማኝ። አንተ ኪስ ውስጥ ደግሞ እንደ ድንገት እንትን አለ። አልቬዶን ምን ነበር? ፓራስታሞል አለ። እንደ ታመመች እያወቅ ፓራስታሞሉ ስትከለክላት ምን ትባላለህ? እስቲ አንተ ራስህ። እኔ እንጃ። በጣም እንግዲህ በጣም ዓለም ሁሉ ታሟል በኃጢአት። ኢየሱስን ኪስ ውስጥ አድርገህ ዝም ማለት ልክ እንደዚህ አልዳንክም። እንዲያውም በሰው ሁሉ ፊት የሚመሰክርልኝ እኔ ደግሞ በአፊት ምን እለታለሁ? የአንድ ቀን መጣችና ስራ ልታቆም ሆነ። የምሰራበት መስሪያ ቤት ረጅም ዓመት ልታቆም ሆነ ስራ እና ባለቤቱ የቀጠራ ሰውዬ ደግሞ ከአሜሪካ መጣ። ጸልይልኝ አለች። ባለቤቱ ሊመጣ ስለሆነ ላገኘው ነውና ዝም ብዬ መውጣት የለብኝም፣ ኢየሱስ ይወዳል ብዬ መስክሬለት ለመውጣት። ጤንነት ነው ይሄን የሚመስል ጉንፋን በኢየሱስ ስም ይጋባባችሁ። አሜን በሉ እንጂ። አብሮ ቁጭ ብሎ ስንት ዓመት አብሮ እየሰራ ዝም የምትል ወንድሜ ከኔ የመጣው አንተ ከኔ የመጣው ለወንጌላዊ እኮ አይደለም ስራው የተተወው። የዳንክበትን መዳን፣ ተነካህበትን መነካት፣ የተፈቀርክበትን ፍቅር፣ ያመለጥክበትን ማምለጥ እንዴት መናገር እንዴት አቃተ? እንዴት ለምትወደው ሰው ዝም ማለት እኮ አይኑ እያየ ገደል እንዲገባ መፍቀድ ነው ማለት ነው። የዳኑ ሰዎች በህይወታቸው ከሚታይባቸው ለውጦች መካከል ኢየሱስ ክርስቶስን በጓዳም በአደባባይ ይሰብኩታል። ዝም አትበሉ። አሜን ነው። ዝም አትበሉ። በጥብጡ ያርቁ ግን በየመንገዱ የምታስደነግጡን ሰዎች በህግ አምላክ ወንጌል እንደሱ ረብሻ አይደለም። እኔ ግሬት ኮሚሽን ሰልጥኛለሁ። ሁለት አድርጎ ላካቸው ነው። በፍቅር ነው። ታገኘዋለህ፣ እሱ ሰላም ይለዋል፣ አንተ ትሰብካለህ። አዘ ሴም ታይም ደግሞ በመስሪያ ቤት ህይወታችን ወንጌል አይደል? ኢየሱስ ጌታ ነው። ቀንጃችሁን ሰጥኛላችሁ፣ ትመሰክራላችሁ፣ እግዚአብሔር ምርኮ ይሰጣችኋል። የመጨረሻ እሺ፣ ሌላው ዳግመኛ በመወለዳችን በህይወታችን ላይ የሚታዩ ለውጦች፣ እውነተኛ ፍቅርን ማግኘት። ርፍ ማለት ሽንገላ የለበት። ለምሳሌ ጋሽ አስራት ነው እወድሃለሁ ስለ ምንም አይደለም፣ ምንም የተሰጠኝ ነው እያልኩት አይደለም፣ እየኖርኩት። እወድሻለሁ ስለ ሳቅፍህ የምር ነው፣ እያጋባሁብህ እየተቀበልኩ ነው ያለው። ኦኬ፣ ለምን የተደረገልኝ እሱ ነው። እውነተኛ ፍቅርን ካልተካፈልኩ በሽንገላ ፍቅር ነው የምትኖረው። ዘለልኩት። 1 2 3 4 5 6 7ኛ ዳግመኛ መወለዳችን በህይወታችን የሚታዩ ለውጦች። ኃጢአት ይኸውላችሁ በጌታ እውነተኛ ፍቅርን ለጴጥሮስ ሰጥቶታል፣ ለዮሐንስ ሰጥቶታል፣ ለይሁዳም ሰጥቶታል፣ ግን አልተቀበሉም። ኢየሱስን በ30 ብር ይሸጠው። ፍቅር ከሌለ ለሰው ልጅ ዋጋ ታወጣለህ። አይ ላቭ ዩ እያልኩኝ አላበዛም ታታን ይወዳለው ነፍሴ እስክትጠፋ ብሎ የገጠመው ሰውዬ በ30 ብር ይሸጠው። በነገራችን ላይ ያላገባችሁ ሰዎች አይ ላቭ ዩ የሚሏችሁ ሁሉ አይ ላቭ ዩ የማይባል ቦታ ላይ ቼክ አድርጉት።
ዳግመኛ መወለዳችን በህይወታችን የሚታዩ ለውጦች ኃጢአትን ማሸነፍ ነው የምትለው ነገር ከሌለ በጣም ከባድ ነው። ከአንድ እስከ 10 ቢያንስ 5ቱን ኖ ማለት መቻል አለበት። አልዋሽም ብለህ ኖ ማለት መቻል አለበት። አልሰርቅም፣ ለነገሩ አልሰርቅም እኮ የሚያዋጣው ከካሜራ ውጪ። ማንም አሁን የሆነ ብር ወድቆ ብታገኝ የመጀመሪያ አታነሳውም እኮ ዞር ዞር የምትለው ትርጉሙ ይላል። ትርጉሙ የአካባቢ ቅድስና ይባላል። ዞር ዞር ብለህ ኖ የምትለው ነገር በህይወት መኖር አለብህ። ዳግመኛ ከተወለድክ ከጎናቸው ያሉት ዳግመኛ ከተወለድክ በሉት ኖ ማለት አለብህ። ሊደርሺፕ እዚህ ነው የሚጀምረው በሉት። በነገራችን ላይ ሊደርሺፕ ኖና የስ አለው አይደል? ሊደርሺፕ ውስጥ ብቻ እኮ ኖና የስ ያለው። ያ ደግሞ የሚቀዳው ከእግዚአብሔር ቤት ነው። ትክክለኛ ሊደርሺፕ እዚህ ነው ያለው። በህይወታቸው ላይ ኖና የስን ያለመዱ ሰዎች ውጭ ላይ መሪ መሆን መቻል አይችሉም። በነገራችን ላይ በዓለምም ያሉ ሰዎች ሰክሰስ የሆኑ ሰዎች ዲሲፕሊን የሆኑ ሰዎች እኮ ናቸው። 1 ሰዓት ገብተው 2 ሰዓት ተኩል አጥንተው 3 ሰዓት የሚተኙ ጧት የሚነሱ ሰዎች ዓለም ላይ ሰክሰስ የሆኑ ራሳቸው ዲሲፕሊን። በዚህኛው ዓለም ትምህርትስ ኖ የምትዩ ነገር መኖር አለበት። 8 ሰዓት ተነስቼ መጸለይ አለብኝ ብለህ ስጋህን ነው ማለት ይቻላል። ጾማለሁ ኖ አትጾሚም እጾማለሁ። የመጨረሻ ዳግመኛ መወለዳችን በህይወታችን ከሚታዩ ለውጦች መካከል አንዱ ሰይጣንን የምናሸንፍበት ኃይል እንቀበላለን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።